እኔ የምለው ፍቅሩን ተቀበለችው ታረቁ ወይንስ ደግሞ ይቅርታውን ተቀበለ ሀይሚዬ? ወይ ደግሞ ምንድን ነው ነውስ የፍቅረኛሞች ቀን ነው ስለተባለ ነው ትናንትና ሀይሚሻ ዛሬ እንደዚህ ፈታ ዘና ብላ የመጣችው? እኔ እኮ ብያለሁ። እንደውም ትናንትና ነገ ይመጣሉ ብዬ ላይቭ ላይ ትክታክ ላይ ተናግሬ ነበር። ቪዲዮም ሰርቻለሁ። በዛኛው ቻናል ለቅቄ ያለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች ብያላችሁበት ብያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ብሩኬና ሀይሚ እንግዲህ ድምቀት ናቸው። እንደዚህ ስትሉ ነው እናንተ የሚያምርባችሁ። እንደዚህ ስትሉ እንግዲህ እምር ፈኬት ድምቅ ትላላችሁ ማለት ነው። ሌሎቹን ወደ ኋላ ብላችሁ፣ ሌሎቹን ወደ ጎን ብላችሁ ማለት ነው። ሀይሚ መሻላ በጣም አምሮብሻል የኔ ውድ ቅመም ታደሰ። አዎ አንቺ የሚያምርብሽ በፀጉርሽ በራስሽ ፀጉር ስትሆኒ ነው ደስ የሚያምርብሽ ማለት ነው። ብሩኬም እንግዲህ እሷም እንግዲህ ዋው ዋው ልብሳቸው እንዴት እንዴት ነው የሚያምረው። ማሻአላ ማሻአላ። እንኳን ደስ አላችሁ ጨረቃ ፋሚሊዎች እንግዲህ ማለት ነው። ደስ ብሎናል። ያው ብዙዎቹ አዝናችሁ ነበረ። እንደውም ትናንትና ምን አሉ? ቡና እያፈላሽ ራሱ ብትመጪ እንቀበለሽ ነበረ። ወዴት ነው? እኔ ደህና አይደለሁም በጣም የሀይሜ ደግሞ የሀይሜ ወደዞች ደግሞ ይለያሉ ጋይስ። የምሬን ነው የምላችሁ በጣም ይለያሉ ከምላችሁ በላይ ማለት ነው። እንዴት እንደሚንሰፈሰፉ እንዴት እንደሚወዷት እኔ ሚዲያው ያለ ብሩኬና ያለ ሀይሚዬ ባዶንን እያሉ እንደውም ትናንትና እያስተላለፉ ነበረ። እንግዲህ እነዚህ ሰዎች እንግዲህ በስራ ባሻገር ስራቸውን እንግዲህ ሲጨርሱ ብዙ ነገር እንግዲህ በጣም የምሬን ነው የምላችሁ እና እንኳን ደስ አላችሁ መምጣታቸው። ግን ደግሞ እርቅ ወርዶ ነው ወይ ነውስ ደግሞ የፍቅረኛሞች ቀን ስለተባለ ነው ወይ? እንግዲህ ይህንን እንግዲህ እስኪ እናያለን፣ እስኪ እናያለን ማለት ነው። እስኪ እናየዋለን ማለት ነው። እኔ ምንድን ነው ኬዙ አልገባንም። ለማንኛውም በጣም ደስ ይላል። ጠላቶችን እንግዲህ እንደዚህ ያርጋቸው እረር ስታረጉ ድብን ስታረጉ እነዚህ ከመሀል የሚገቡ እሾሆች ረር ይላሉ። እናንተ እንደዚህ ብላችሁ ስትመጡ፣ እናንተ እንደዚህ ብላችሁ ፈንጥዝ ብላችሁ ስትመጡ፣ እናንተ እንደዚህ አምረባችሁ ደምቃችሁ ስትመጡ ጠላቶች እንግዲህ እየከሸፉ ይሄዳሉ ማለት ነው። እኛም ደግሞ ተደስተን ተመስጠን እንግዲህ ደስ ብሎን እንመለከታለን፣ እንሰራለን፣ እንፈታፈታለን፣ ሼር እናደርጋለን። በቃ ይሄ ነው ኬዙ፣ ይሄ ነው እውነታው። እኛ ሌላ ሰው እንዳመጣችሁ አታላግጡብን፣ ሌላ ሰው እንደመጣችሁ አትጫወቱብን። እኛ ሲርቅ ብለን ከአንጀታችሁ ነው። እኛ እኮ እናንተ የህዝብ እኮ ደግ እኮ የህዝብ እኮ የእናንተ ባለውለታ እኮ ነው። ይሄ በተለይ በውጭ ሀገር ያለው እኮ እንዴ ደግ ህዝብ እኮ ነው። ጥሩ ህዝብ እኮ ነው። ሩሩ ህዝብ እኮ ነው። ሲወድ ከአንጀቱ ነው። ሲያፈቅር ከአንጀቱ ነው። ሲይዝ ከአንጀቱ ነው። በቃ ሲያበላ ሲያጠጣ ሲሰጥ ከአንጀቱ ነው። እውነቴን ነው የምነግራችሁ። ይሄ በውጭ ዓለም ያለውን ያልኳችሁ። የኢትዮጵያውማ አይሰማም፣ አያመሰግን፣ ምስጋና የላቸው፣ በረካሁኑ አይሉ፣ አይመርቁን፣ ምን አይሉ። በቃ እየተቀበሉ መብላት ብቻ ነው ማለት ነው። ስለዚህ ይህ ህዝብ ደግ ህዝብ ስለሆነ እናንተ አታላግጡብን። በአንድ ላይ ጥንዶቹ በአንድ ላይ ሆኑልን ለማለት ነው ይሄ ረቀት የሄድኩበት። ስለዚህ ደስ ብሎኛል። እንኳን ደስ አላችሁ ጨረቃዎች። እንግዲህ ፈንጠዝ ነው ያልኩት እኔ ለራሴ ፈንጥዝ ያለው ፈንጥዝ ቡርቅ ነው ያልኩት። ቡርቅ እንዴ! እንደዚህ ነው ከሆነ ይቅር በቃ። ጠላቶች ረድብን ወታባታቸው ወታባታቸው። ጠላት ደስ አይበለው። ይነገራዎች ታርቀዋል አሉ ሀይሚዬና ቡራ በሉ እንግዲህ። አዎ ጠላት ደስ አይበለው ይነገር አዋጅ። ሀይሚዬና ቡራ ታርቀዋል። ይኸው ዛሬ እርቁ ነው ነገሩ። የፍቅረኛሞች ቀን ነው እየተባለ ትናንትና ሲወራ ሰምቻለሁኝ። ያንን አስመልክቶ ሊሆን ይችላል እንግዲህ። ሁላችንም አላወቅንም። ማታ በሚመጣው ቪዲዮ እንግዲህ ሀሳብ አስተያየት እንሰጣለን። ቪዲዮን ጀምሩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እህቶቼ እናመሰግናለን። ለምታበረታቱኝ ሰብስክራይብ ለምታደርጉ እጅግ አመሰግናለሁኝ። ምስጋና አቀርባለሁ ማለት ነው። በጣም ደስ ይላል ማለት ነው። እና ምን ልላችሁ ፈልጌ ነው፣ ቪዲዮውን ስትጀምሩ በላይክ ቀጭቋ አርጉት ማለት ነው። ቀጭቋ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለቤቱ አዲስ ይሆናችሁ ማለት ነው። አትሰስቱ፣ አይከፈልበትም። እናንተ አይከፈልበትም። የስደት እህቶቻችሁን አሳድጉ፣ እወቁ፣ ነፍስ እወቁ። እስከመቼ ድረስ ነው እናንተ እንደዚህ ላሜ ቦራ ሁነን የምንኖረው? ስለዚህ መገዳደፍ መተጋገዝ አለብን። ይሄን ነው የምላችሁ፣ ሌላ ነገር አይደለም ማለት ነው። ሲቀጥል ደግሞ እንግዲህ እስኪ ማታ በሚመጣው ቪዲዮ እንግዲህ ሀሳብ አስተያየታችሁን እናስቀምጣለን ማለት ነው። በነገራችን ላይ በእውነት እነዚህ ሁለቱ ጥንዶች በጣም የሚያስቀኑ የሚገራርሙ ልጆች ናቸው እና አዎ እንደዚህ ስትሉ ብሩኬ በጣም ነው የሚያምርብህ። ሌላ ሰው አታስገቡ፣ ሌላ ሰው እያመጣችሁ ተከታይን ፋሚሊን አታስቀይሙ። ጥሩ አይደለም። ይሄ ምክራዊ እህትነቴ ነው።
እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። እንደዚህ ደግሞ ፈታ ዘና ብለህ እንግዲህ ቅመምዬ ጋር ደግሞ ስትቀጥሉ ደስ ይለናል። ሌሎቹ እኮ አሉ እኮ አንተ እንዳትቀጥል እሷ ጋር የሚያደርጉ አይደለ እንዴ? እሷ ጋር እንዳትሄድ ምናምን እኮ የሚያደርጉ ሰዎች አሉ። ይሄ ደግሞ ተገቢ